ቤተሰቦቼ ለገንዘብ ሲሉ ተደራድረው ሸጡኝ። ከእህቴ ይልቅ እኔን ለማግባት እንደመረጠ የጠፋው ይህንን ሲያንሰላስል እንደነበረ ለአባዬ ነገረው። ጭራሽ የባለቤቴ የመጀመሪያ ሚስቱ ጋር አንድ ላይ እንድኖር አስገደዱኝ። አሰላሙ አለይኩም ወራህመቱላህ። ወድና የተከበራችሁ የሚስክ ዩቲዩብ ቻናል ተከታታዮቼ ቤተሰቦቼ እንዴት ቆያችሁ? እኔ ያለው አልሐምዱሊላህ። ዛሬም እንግዲህ የጓዳ ታሪክን ይዤላችሁ ወደ እናንተ መጥቻለሁ። ፕሮግራሙ እንደወደዳችሁትና እየተጠቀማችሁበት እንደሆነ በምትሰጡኝ ኮሜንት እያየው ነው። አመሰግናለሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ የሚስክ ዩቲዩብ ቻናል ቤተሰቦች እንድትሆኑ በአክብሮት ጋብዛችኋለሁ። ለሚኖራችሁ ማንኛውም አስተያየት በኮሜንት ሴክሽን ላይ አስቀምጡልኝ። እንዲሁም ደግሞ በተጨማሪም እናንተም ታሪካችሁን ማካፈል የምትፈልጉ ከሆነ በቲክቶክ እና በኢንስታግራም ገጼ ላይ ራዚያ ማማ ብላችሁ ልታካፍሉኝ ትችላላችሁ። ከኔ ጋር ስለሆናችሁ እጅግ በጣም አድርጌ አመሰግናለሁ። ላላህ ብዬ ወዳችኋለሁ። መልካም ቆይታ ይሁንላችሁ። ላይክ እና ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬዋ የጓዳ ባለ ታሪካችን እንዲህ ስትል ታሪኳን ትጀምራለች። ቤተሰቦቼ ለገንዘብ ሲሉ ተደራድረው ሸጡኝ። ሰላም የምወድሽ፣ ይህንን ታሪክ ስጽፍልሽ ከራሴ ጋር ትልቅ ሙግት ውስጥ ገብቼ ነው። ምክንያቱም በምነግርሽ ታሪክ ቤተሰቦቼን አንቺም ሆነ ይህንን ታሪክ የሚሰማ ሰው ሁሉ እነሱን መታዘቡ ስለማይቀር ነው። ግን አሁን ሁሉም ነገር ገደብ አለውና ምናልባትም በእኔ ታሪክ አንድ ሰው እንኳን ከተማረ ብዬ ነው። እና ሁልጊዜም ቤተሰብ ሲባል ደግና አሳቢ ተቆርቋሪና መከታ መሆኑ ቀርቶ ልክ እንደኔ ቤተሰቦች በሚስጥር የተሞሉ ከልጃቸው ይልቅ ጥቅማቸውን የሚያስቀድሙ አላህን የማይፈሩ ብዙ ቤተሰቦችም እንዳሉ ሁሉም ሰው እንዲረዳ ፈልጋለሁ። እውነት አንዳንድ ጊዜማ ከልቤ ነው የምነግርሽ። ታሪኬ የኔ የራሴ እንኳን አይመስለኝም። አንዳንዴ እንደ ጅል ብቻዬን እምስቃለሁ። ወሬ አበዛውኝ አይደል? ይቅርታ፣ ያው ሆድ ስለባሰኝ ነው። ትረጅኛለሽ ብዬ አስባለሁ እህቴ። እና ታሪኬን ስጀምርልሽ ተወልጄ ያደግኩት አዳማ ከተማ ውስጥ ነው። ልጅነቴ እንደ ማንኛውም ሕፃን በጨዋታና በደስታ ነው ያሳለፍኩት። ታውቂያለሽ፣ በቃ ከህይወቴ ለመጀመሪያም ለመጨረሻም ጊዜ ከልቤ ደስታንና ሳቅን ያየሁት በቃ በልጅነቴ ብቻ ነው ቢባል ማጋነን አይሆንም። ቤተሰባችን ልጅ እያለሁ ደህና ገቢ ስለነበራቸው ያ የተረገመ ቀን እስከሚመጣ ድረስ ሁሉም ነገር ጥሩ እየሄደ ነበር። እኛ ቤት በሚገርምሽ ሁኔታ ሁሉም ነገር በተቃራኒው የሚደረገው ስልሽ አባቴ ልክ እናት ያህል አዛኝና ደግ ሲሆን እናታችን ደግሞ በተቃራኒው በጣም ቁጡና ተናጋሪ ስለሆነች አባታችንን ሳይሆን እናታችንን ነው በጣም የምንፈራት የነበረው። እኔ ደግሞ የቤቱ የመጨረሻ ልጅ ልባል እንጂ በተፈጥሮ ፈጣን ስለሆንኩኝ ታላላቆቼን የምመራው የምመክረውና በተገኘው አጋጣሚ ለቤቱ የምቆረቆረው እኔ ነበርኩኝ። ሀታ ከቤት ውስጥ ስራ እንኳን ታላላቆቼ አንሰራም ብለው የተውትን ከባባድ ስራ የነሱ ትንሽ ሳልመስልና ስራን ሳልመርጥ ጨዋታ ሳያታልለኝ ሁሉንም የቤት ውስጥ ስራ የምሰራው እኔ ነበርኩኝ። ከሱቅ ዕቃ አምጡ፣ ቤት አጽዱ፣ ልብስ ጠቡ፣ ግቢውን አጽዱት፣ አጽኑ፣ ታች ሰፈር ውሃ አምጡ፣ በቃ ሁሉንም ስራ እናታችን ስታዘን እህትና ወንድሞቼ ፊታቸውን የሚያዞሩት ወደ እኔ ነበር። ልጅ ስለነበርኩኝ ምንም ባላስተውለውምና አሁን ይበልጥ ቢገባኝም ግን እንደዛ ለፍቼና ደክሜ እህትና ወንድሞቼ አንድም ቀን ሲያመሰግኑኝና በእኔ ደስተኛ ሲሆኑ አንድም ቀን አይቻቸው አላውቅም። በቃ ሁሉም እንደ ግዴታ ስለሚቆጥሩት እኔም ለመድኩት መሰል። ግን ይገርማሉ አይደል? እረ እንደውም አንዳንዴማ ስድብና ዱላ ሁሉ ነበረው። ብቻ ስንቱ አልፏል መሰልሽ። እና እኛ ቤት እንዳልኩሽ ሁሉም ነገር በተቃራኒው አይደል የሚሆነው። እና የ8ኛ ክፍል ተማሪ እያለሁ አንድ ከባድ ነገር ተፈጠረ። በ5 ዓመት ለምትበልጠኝ እህቴ ከየመን የመጣ ባል ለትዳር ይጠይቃታል። መቼም ለኛና ለሰፈሩ ከውጭ ሀገር የመጣ ባል ስለሆነ ለሁላችንም ብርቅ ሆኖብን ነበር። እና እህቴ የተባለው አረቡ ሰውዬ ሽማግሌ ገና ሳይልክ ታላቅ እህቴ ዲቢ እንደደረሳት ሁሉ ቆጠር ነው። በቃ እናቴማ የዛን ሰሞን ቁጣዋ ራሱ ጠፍቶ እህቴን በይበልጥ መንከባከብ ጀመረች። ጸጉሯን ማስተኮስ፣ አዲስ ልብስ መግዛት፣ ብቻ ያንን ሰሞን ስታቀብጣት ነበር። ገና ምንም ባልተረጋገጠ ነገር እናቴ አንቺ ነሽ ቤተሰባችንን ሀብታም የምታደርጊው፣ አንቺ ነሽ የምትቀይሪን ማለት ጀምራ ነበር። ሌሎቹ ወንድምና እህቶቼም ባልመጣላት ያልኩሽን እህቴን እንደ ንግስት እንከባከባት ጀመር እና ባላግብታ ባሏ ወደ የመን ሲወስዳት የምትልክላቸውን ብርና ውድ ልብስ ማማረጥና መመዳደብ ጀመሩ።
የኔ ድርሻ ግን እንደ አባቴ ዝም ማለት ብቻ ነበር። አይደርስ የለምና የታላቅ እህቴን እጅ ለመጠየቅ አረቡ ሰውዬ ከጓደኞቹ ጋር ቤታችን ድረስ መጣ። ያው እህቴን በሰው ጥቆማ እንጂ በአካል በደንብ ስለማያውቃት አመጣጡ ልክ እንደ ሽምግልና ሳይሆን ለመተዋወቅና እህቴን በደንብ ለማየት ነበር። እንደተባለውም አረቡ ሰዓቱን ጠብቆ መጣ። እህቴም ለአረቡ ሰውዬና አብሮት ለነበሩት እንግዶች እኔ ያፈላሁትን ቡና ይዛላቸው ቀረበች። እንግዶቹ ቡናቸውን ሲያጣጥሙ አረቡ ሰውዬ እህቴን በደንብ መመልከት ቻለ። እኔም የቤት ውስጥ የድርሻዬን ከሁለት ጊዜ ታላቅ እህቴ ጋር ሆኜ ጉድ ጉድ ማለት ጀመርኩኝ። ቤታችን ውስጥ ትልቅና እንደዚህ አይነት የሚጣፍጥ ቸኮሌት መጦልን ነበር። ብቻ ቤታችን ኢድ መስሎ ድምቅ ብሎ አለ። ታላቅ እህቴም በደስታ ፈነጠዘች። ሰፈሩም ጉድ አለ። ግን አረቡ የተባለው ሰውዬ ለትውውቅ ከመጣ በኋላ ለ2 ሳምንት ድምፁ ጠፋ። ሁላችንም ግራ ገባን እና ከ2 ሳምንት በኋላ ተመልሶ መጣ። በአሁኑ ሲመጣ ግን ጉድ ይዞ ነበር የመጣው። የመኔው ሰውዬ የማግባት እቅዱን እንዳልቀየረ፣ ነገር ግን ከእህቴ ይልቅ እኔን ለማግባት እንደመረጠ፣ የጠፋው ይህንን ሲያንሰላስል እንደነበረ ለአባዬ ነገረው። ሁሉም ሰው ጉድ አለ። እኔም በጣም ደነገጥኩ። ታላቅ እህቷ ተቀምጣ እንዴት የ14 ዓመት ልጅ ስጡኝ ይላል ተብሎ ሰፈር ውስጥ ሐሜት ተጀመረ። ግን እውነታቸውን ነበር። ለጋብቻ እድሜዋ የደረሰችዋ ታላቅ እህቴ እያለች ለምን እኔን ማግባት ፈለገ? ለምንስ እሷን ነው ብሎ መጀመሪያውን መጣ። በእርግጥ እህቴ ከኔ አንጻር ስትታይ የ19 ዓመት ልጅ አትመስልም። ቅጥነቷና ቁመቷ ገና ልጅ አስመስላት ነበር። እኔ ደግሞ በተቃራኒው በዛን ሰዓት ቁመቴና ኪሎዬ ከእድሜ በላይ ስለነበርኩኝ የታላቅ እህቴ ታናሽ ሳልሆን ጭራሽ አንድ ላይ ሆነን ስንታይማ እንደ ሸንበቆ የተመዘዘው ቁመቴ የሷ ታላቅ ነበር የሚያስመስለኝ። እና ይሄ ሰውዬ እህቴን አልፈልግም ብሎ እኔን ለማግባት መወሰኑ ሁላችንንም አስደንግጦናል። በተለይ እህቴ ከመናደድም አልፋ እኔ ለአይኗ እንኳን ጠላች። አባቴ የሰውየውን ሀሳብ እስከ መጨረሻው ካዳመጠ በኋላ ሰውየው በመጀመሪያው ሀሳቡ እንዲስማማ ለማደራደር ሞከረ። ሰውየው ግን እኔን ማግባት እንደፈለገ አስረግጦ ሲናገር እናቴም እድሉ እንዲያመልጣት አልፈለገችም መሰለኝ። ሰውየውን እሺ እንበለው ብላ አባቴን ተጫነችው። በቃ ተወሰነ። አይደለም ትዳር ህይወትን በቅጡ ሳይገባኝ ነበር የእድሜን እጥፍ የሚበልጥ ሰውዬ ጋር ይዳሩኝ። እህቴንማ ታያት እኔ ፈልጌ ያመጣሁት ይመስል ከዛን ወዲህ ጠምዳ ያዘች። በዛ ሰዓት ስለኔ ፍላጎትና ህልም ማንም አልተጨነቀም። አልፈልግም ብል ራሱ ማን ሊሰማኝ ብለሽ። እናማ በቃ ከወር የሰርግ ዝግጅት በኋላ ያንን ትልቅ ሰውዬ አግብቼ በ4ኛ ወሩ ወደ የመን አብረን ሄድን። ታሪኩ እንዳይረዝምብሽ በመጀመሪያዎቹ 1 ዓመት ከልጅነቴና ከቤተሰቦቼ ተነጥዬ የሰው ሀገር ላይ በመኖሬ ብዙ ፈተናዎች ነበሩ። ለባለቤቴ 3ኛ ሚስት መሆኔን ያወቅኩት ራሱ እዛ የመን ከሄድኩኝ በኋላ ነበር። በቃ ሁኔታው ሁሉ ልክ እንደመሸጥ ነበር። ግን አልሐምዱሊላህ ባለቤቴ የፈራሁትን ያህል መጥፎ ሰው አልነበረም። ቤተሰቦቼን አልፎ አልፎ በስልክ ብቻ አገኛቸው ነበር እና ህይወት ቀጠለ። በ3ኛ ዓመታችን ቆንጅዬ ልጅ ወለድኩኝ። ልጄን በወለድኩኝ በ2 ዓመቱ ግን ባለቤቴ በመኪና አደጋ ሞተ። እኔም ልጄን በጣም ተፈትነን ነበር እና እሱ ከሞተ በኋላ ህይወት ለኔ በጣም ከባድ ሆነብኝ። ልጄን አስቀምጬ ስራ እንዳልሰራም የባለቤቴ ቤተሰቦች ከለከሉኝ። በቃ ሙሉ ለሙሉ ህይወቴ እነሱ እጅ ላይ ወደቀ። ነፃነቴን አጣሁ። ጭራሽ የባለቤቴ የመጀመሪያ ሚስቱ ጋር አንድ ላይ እንድኖር አስገደዱኝ። የቻልኩትን ያህል ብታገላቸው ዱባይ ወደምትኖረው ሚስቱ ጋር በግዴታ ወሰዱኝ። ዱባይ ሲሄድም ጀሃነም የሆነ ህይወት ነበር የጠበቀኝ። የባለቤቴ ሚስት ከኔ በእድሜ በጣም ትልቅ ስለሆነች ልክ እንደ አሰሪና ሰራተኛ ሆነ ኑሮዬ። ቀን በገፋ ቁጥር ሴትዮዋ ቂም በቀሏን ትወጣብኝ ጀመር። እንደ ባሪያ ማገልገልና መናቅ የዕለት ዕለት ስራዬ ሆነ። ልጄም እንደ ገዳይ ልጅ እየተገለለ ሲኖር፣ በአሁኑ ግን ስላልቻልኩኝ ቤተሰቦቼን ደውዬ ሁሉንም ነገር ነገርኳቸውና ወደ ሀገሬ ልመለስ ነው አልኳቸው። ግን ታምኛለሽ? እኔ አይዞሽ ካንቺ ምንም አይበልጥም ልጄ ነይልን የሚሉኝ እንደዚህ አይነት ምላሽ ነበረ ስጠብቅ የነበረው። እነሱ ግን በተቃራኒው ልጄን ወደ ሀገር ይዤ ከመጣው የእነሱም የኔም ህይወት እንደሚበላሽ በድህነት አስፈራሩኝ። ይቸግርሻል፣
እኛም አንቺን ከነ ልጅሽ የመያዝ አቅም የለንም፣ አርፈሽ ኑሮሽን ኑሪ ብለው ስልኩን ጆሮዬ ላይ ዘጉት። እውነት ከልቤ ነበር ያዘንኩት። ከልጃቸው ስቃይ ይልቅ ድህነትን ፈርተው እንዳትመጫሉኝ። ላሳጥርልሽና የዱባይ ኑሮዬን መቋቋም ስላልቻልኩኝ የባለቤቴን እናት ደውዬ ወደ ሀገሬ እንድትመልሰኝ ሌላ ምንም ነገርም እንደማልጠይቃት ስነግራት ወደ ሀገርሽ ከሄድሽ ከኛ እርዳታ አታገኝም፣ ወይ ሀገርሽን ወይ ደግሞ የወደፊት የልጅሽን ዕጣ ፈንታ ምረጪ ብላ አስፈራራች። ለቀናት አሰብኩበት። ከዚህ ጀሃነም ኑሮ ምንም ይሻለኛል? ደግሞ የልጄን የወደፊት ህይወት አላህ እንጂ እነሱ አይወስኑለትም። ምርጫዬ ሀገር መግባት እንደሆነ ለአማት ያሳወቅኳት። ወዲያውኑ ትኬት ተቆርጦልኝ ወደ ሀገሬ ተመለስኩ። የሚሄደው ወደማይፈልጉኝ ቤተሰቦቼ ቢሆንም ግን ልጄ በደንብ እስኪጠነከርልኝ ድረስ የሚያግዘኝ ሰው ስለሚያስፈልገኝ የውሳኔ ሰው መሆን ነበረብኝና ውሳኔን ወሰንኩ። በእርግጥ ቤተሰቦቼ እነሱ ቤት ሲሄድ ጉንጉን አበባ ታቅፈው በደስታ እንደማይጠብቁኝ ባውቅም የኔ መመለስ ግን እንደዚህ ያስደነግጣቸዋል አላልኩም። በቅጡ እንኳን ሰላም ያለኝ አባቴና ታላቅ ወንድሜ ብቻ ነበር። ታላቋ እህቴማ ለሷ ሰርጓ ነበር። ታውቂያለሽ፣ ሀገር የገባው ምሽት ሁሉም በዝምታ ከመታየት በቀር አንድም ሰው እንኳን ለኔና ለልጄ ምግብ የሰጠን ሰው አልነበረም። ጭራሽ እናቴማ ከመናደዷ የተነሳ ዘመዶች ጋር ነበር ሄዳ ያደረችው፣ ያው እኛን ላለማየት። ወላሂ ነው የምልሽ ቤተሰቦቼ መሆናቸው እስክጠራጠር እኔ ላይ ክፉ ሆኖብኝ እየዋለ ያደር ቤተሰቦቼ የዚህን ያህል ለምን በእኔ መምጣት እንደተከፉ ስሰማ ሰው መሆኔን ነበር የጠላሁት። ለካ ልመጣ ነው ስላቸው እንደዛ የደነገጡት ስመጣም ፊት የነሱኝ የዛኔ ከ6 ዓመት በፊት ባለቤቴ እህቴን ሳይሆን እኔን ማግባት እንደሚፈልግ ሲነግራቸው እነሱ ደግሞ ይህንን እድል ተጠቅመው ትልቅ መደራደሪያ አቅርበውለት ነበር። ማለትም እኔን ካገባ በየወሩ ጠቀም ያለ ክፍያ እንዲከፍል ካልሆነ ግን እንደሚተውት ነገረው። አሳመኑት። እሱም እሺ ብሎ ተስማማ። የዚህ ሁሉ ሀሳብ ጠንሳሽ ደግሞ የገዛ እናቴ ነበረች። በአጭሩ የኔ ቤተሰቦች ልጃቸውን ለገንዘብ ሲሉ ተፈራርሞ የሸጡ ጨካኝ ቤተሰቦች ናቸው። እና ወደ ሀገሬ ከተመለስኩና ከዛ ቤት ከወጣሁኝ ሙሉ በሙሉ ውሉ ይፈርሳል ማለት ነው። ይሄ ነበር የነሱ ጭንቀት። እና ህይወቴ ከዱባይ ባልተናነሰ በፈተና የተሞላ ቢሆንም እጄ ላይ የቀረኝን ወርቅና አንዳንድ ነገሮችን ሽጬ ግን አንድ ክፍል ቤት ከልጄ ጋር ሆኜ ተከራየሁ። ልጄም ትምህርት ቤት አስገብቼ ስራ ፍለጋ ጀመርኩ። እየየም ሲደል አይደል በቤተሰቦቼ ክፋት የማዝንበትና እንዴት ብዬ የምከራከርበት ጊዜ ራሱ አልነበረኝም። እና ለ6 ወር አንድ የሙስሊም ሬስቶራንት በምግብ አብሳይነት ተቀጥሬ እየሰራው ሳለ ልጄ የሚማርበት ትምህርት ቤት ዋና ዳይሬክተር ጋር ጥሩ ቅርርብ ነበረንና በወሬ መሀል እንግሊዘኛና አረበኛ ቋንቋ እንደምችል ስነግረው እዛው ትምህርት ቤት የመምህር ረዳት ሆኜ እንድቀጠር አገዘኝ። በጣም ነበረ ደስ ያለኝ። ልጄን አጠገቤ አድርጌ ስራዬን ቀጠልኩ እና ህይወቴ ከቀን ወደ ቀን አንድ ደረጃ መሻሻል ጀመረ። አልহামዱሊላህ። ህይወት ከልጄ ጋር በቤተሰብ ጥቅመኝነት የተፈተነ ቢሆንም አላህ ግን ጥሎ አልጣለኝምና ዛሬ ታሪኬን ስጽፍልሽ እንደኔ በገዛ ቤተሰባቸው ህይወታቸው የተበላሸና የነሱ ባሪያ ሆነው የቀሩ ብዙ እህትና ወንድሞች አሉ። እና ምንም ያህል ቤተሰብ እንኳን ቢሆኑ ሁሌም ራሳችንን ማስቀደም አለብን። ይሄውልሽ ምናልባትም እኔ አስገድደው ለገንዘብ ብለው ባይደሩኝ ኑሮ ምናልባትም አሁን ላይ ህልሜን ኖረው ነበር። እነሱ ግን ህልሜን ሰረቁት። እኔ በጊዜው ራሴን ከነሱ መከላከል አልቻልኩም ነበር። ግን ዛሬ ላይ እድሉ ያላችሁ ሁሉ ሁልጊዜም ራሳችሁንና ህልማችሁን አስቀድሙላችሁ ነው። በተለይ እንደኔ ለጥቅም ለሚፈልጓችሁ ቤተሰብ ምንም አይነት ዋጋ አትክፈሉ። አሁን ምን ላይ ነሽ ካልሽኝ ደግሞ ከትምህርት ቤቱ ዳይሬክተር ጋር ግንኙነታችን ወደ ትዳር መስመር ተጉዞ የሰርግ ወከባ ላይ ነኝ። ልጄም አድጎልኛል አልহামዱሊላህ። ህይወቴ አሁን መስመር ይዟል። ሳይረፍድብኝ በጊዜ ስለነቃሁኝ ሁሉንም ነገር ለማስተካከል ከአላህ በታች አልከበደኝም ነበር አልহামዱሊላህ። ግን ይህንን ታሪክ የምትሰሙ ሁሉ ከኔ ታሪክ ተማሩ። በጊዜ ነቅታችሁ በራሳችሁ መንገድ ተጓዙ።
ስላዳመጣችሁኝ አመሰግናለሁ ትላለች። ውድና የተከበራችሁ የሚስኪ ዩቲዩብ ቻናል ተከታታዮቼ ለዛሬ ያዘጋጀሁላችሁ የጓዳ ታሪክ ይህንን ይመስል ነበር። የሚኖራችሁ ማንኛውም አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። እንደወደዳችሁትና እንደተጠቀማችሁበት እንዲሁም እንደተማራችሁበት ተስፋ አድርጋለሁ። እናንተም ታሪካችሁን ማጋራት ከፈለጋችሁ የኢንስታግራም እና የቲክቶክ ገጼ ላይ ረዚየማማ ብላችሁ ልታጋሩን ትችላላችሁ። አብራችሁ ስለነበራችሁ አመሰግናለሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ ያደረጋችሁ የሚስኪ ዩቲዩብ ቻናል ቤተሰቦች እንድትሆኑ የአክብሮት ግብዣዬ ነው። አብራችሁኝ ስለቆያችሁ ከልብ አድርጌ አመሰግናለሁ። በጓዳ ታሪክና በሌሎች ፕሮግራሞች እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ። ላላህ ብዬ ወዳችኋለሁ። መልካም ጊዜ ይሁንላችሁ።